ፋኖ ዋናውን መስመር መቆጣጠሩን አስታውቋል። እንዲሁም በአራቱም አቅጣጫ መስመሮች ከነገ ጀምሮም እንደሚዘጉም አስታውቋል። ጄኔራሉ መታገታቸው ተሰምቷል። እንዲሁም በትግራይ ክልል የግዳጅ ወታደራዊ አፈሳ በክልሉ የጦር መሪዎች እንደሚመራ ታውቋል። በዛሬው ዕለት በጉሃ ጽዮን 12 ተሳፋሪዎችና 2 ሙሉ ባስ መታገታቸው፣ ዶናልድ ትራምፕ የተባለው ጎሽ ከእርድ መትረፉም አነጋጋሪ ሆኗል። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ የዕለቱን ሰበር መረጃዎችና አጫጭር መረጃዎች ይዘናል። አብራችሁን ቆዩም። ቀዳሚ ወዳደረግነው አጭር መረጃ ስናልፍ በዛሬው ዕለት በተለያዩ የሀገሪቱ ክፍሎች ላይ ከፍተኛ የተባለ በፋኖ ኃይሎችና ብልጽግና ወታደር መካከልም ከባድ የተባለ ትንቅንቅ ተካሂዷል። በዛሬው ዕለትም የአማራ ፋኖ ብሔራዊ ንቅናቄ አስተላለፈው መልእክት መንገደኞች ከነገ ጀምሮ በሁሉም አቅጣጫ ዝግ መሆናቸውን አስታውቋል። አፋብን በመግለጫውም አገዛዙ ምርጫን ህዝቡን ባሳተፈ መንገድ እንደማያከናውንና የምርጫ ሂደትን ለማሳካት የሚያበቃ አንዳችም ቅድመ ሁኔታ ያልተሟላ መሆኑን ቢያውቅም ዓለም አቀፍ ማህበረሰቡንና ሌላውን ኢትዮጵያዊ ጭምር ለማታለል በአንዳንድ ከተሞች ይዞታውን ለማስፋት አዳዲስ የውጊያ ግንባር በመክፈት ላይ ይገኛል ሲልም አገዛዙን ኮንኗል። ይህን ተከትሎም ከአገዛዙ ሰራዊት ጋር የሚደረጉ ውጊያዎች በበርካታ አካባቢዎች ከሌላው ጊዜም በባሰ ሁኔታም ተጠናክረው ቀጥለዋል ብለዋል። የአገዛዙ ኃይሎች ሲቪሊያን ላይ ጉዳት በማድረስ እንደ ውጊያ ስልት ከመጠቀማቸው ባሻገር ባገኘው አጋጣሚ ሁሉ ጅምላ ጨራሽ መሳሪያዎችን በዘፈቀደ በማስወንጨፍ የሚያደርሰው ጉዳት በመቀጠሉ የህዝብን ደህንነት ለመጠበቅ ሲባል ይህንን የጥንቃቄ መመሪያም ማስተላለፍ አስፈላጊ ሆኖ ተገኝቷል ብለዋል። በመሆኑም ከነገ ዓርብ ግንቦት 21 ቀን 2018 ዓ.ም ጀምሮ ለተከታታይ 5 ቀናት ከአምቡላንሶች በስተቀር ሁሉም መንገዶች ለተሽከርካሪ ዝግ መደረጋቸውን እያሳወቅን በእነኚህ ቀናት ውስጥ ህዝቡ መደበኛ እንቅስቃሴውን በመገደብ ጭምር ተገቢውን ጥንቃቄ እንዲያደርግ እናሳስባለን ሲል የአማራ ፋኖ ብሔራዊ ንቅናቄ አስታውቋል። የፋኖ ኃይሎች በዛሬው ዕለት በተለያዩ ቦታዎች በአገዛዙ ወታደሮች ላይ ከባድ የተባለ ጥቃት መሰንዘራቸውን አስታውቀዋል። በዚህም የማጥቃት እርምጃም ከባህር ዳር ወልዲያ የሚወስደውን ጥቁር አስፓልት ትልቅ መስመር በዋርካው ምሬ ወዳጆ የሚመራው አፋብን ምኒልክ እዝ በቁጥጥር ስር ማስገባታቸውን አስታውቀዋል። ከዚህ በተጨማሪም የፋኖ ኃይሎች ከባድ መሳሪያ ጀምሮ እስከ ቡድን መሳሪያዎችን በቁጥጥር ስር ማዋላቸውንም አስታውቀዋል። ይህ በእንዲህ እንዳለም በደቡብ ጎንደር ቀጠና የሚንቀሳቀሰው አፋብን የሜጀር ጀነራል ውባንታ ተኮር በደብረ ታቦር ዙሪያም ከቆላይ እስከ ሸራታች ከኮካ እስከ አለምሳጋ እንዲሁም ከአርማ እስከ ኮሶ ማርያም በተደረገም የተኩስ ልውውጥ በአገዛዝ ወታደሮች ላይ ከባድ ጉዳት ማድረሳቸውን አስታውቀዋል። ወደ ሌላኛው መረጃ ስናልፍ ጄኔራሉ መታገታቸው ተሰምቷል። ጄኔራሉ መታገታቸው የተረጋገጠ ሲሆን አንድ ወር ለሚሆን ጊዜም ከአደባባይ የጠፉት ጄኔራሉ መታገታቸውን የፈረንሳዩ ጋዜጣ ይፋ አድርጓል። ጄኔራሉ ወደ አዲስ አበባ እንዳይጓዙና ለፌዴራል መንግስት ባለስልጣናት ጋር እንዳይገናኙ በሚል ነው የታገቱት ሲልም የፈረንሳይ የዜና ወኪል የሆነው አስታውቋል። ጄኔራሉ ታግተዋል የተረጋገጠ መረጃ ነው ያለም ሲሆን ህወሓት ከአንድ ወር በፊት ደብረ ጽዮን ገብረ ሚካኤል ፕሬዝዳንት አድርጎ ጄኔራል ታደሰ ላይ መፈንቅለ መንግስት ካከናወነ በኋላ ጄኔራሉም ጠፍተው ከርመዋል ብሏል። ከዚህም የመፈንቅለ አስተዳደር በኋላም በአደባባይ ያልታዩት ጄኔራል ታደሰ የጠፉ በሚል ብዙዎች ሲጠይቁ የነበረም ሲሆን ለዚህ ጥያቄ መልስ የሚሆን መረጃም ዛሬ ይፋ ሆኗል። ታማኙ የፈረንሳይ ጋዜጣ አፍሪካን ኢንተለጀንስ ስለ ጉዳዩ ሰማሁት ያለው መረጃ ምንጭ ዋቢ አድርጎም ዘግቧል። ጄኔራል ታደሰ ወረደም ከመቀሌ እንዳይወጡና እንዳይንቀሳቀሱ ታግተው እንደሚገኙም አረጋግጫለሁ ብሏል። ጄኔራሉ ወደ አዲስ አበባ እንዳይጓዙ በዚያም ከፌዴራል ባለስልጣናት ጋር እንዳይገናኙም በሚል በህወሓት ቁጥጥር ስር ናቸው በማለትም ዘግቧል። የአፍሪካን ኢንተለጀንስ ዘገባ እንደሚያመለክተው ይህ እገታም የተጣለው በጄኔራል ጻድቃን ገብረትንሳኤና ጌታቸው ረዳ አሰባሳቢነት ባለፈው ሳምንት በአዲስ አበባ ምክር ቤት መመስረቱን ተከትሎ ነው ያለም ሲሆን የጄኔራል ጻድቃን የአዲስ አበባ ምክር ቤት ህወሓትን በአጭር ጊዜ አስወግዶም ክልሉን ለመቆጣጠር አቅዷል በማለታቸው ይታወቃል። ህወሓት ጄኔራል ታደሰ ወረደም ወደ አዲስ አበባ ኮብልለው ከአዲሱ ምክር ቤት ጋር እንዳይቀላቀሉ በሚል ነው ጄኔራል ታደሰን የቁም እስረኛ ያደረጋቸውም ሲል አስታውቋል።
ጄኔራሉ ብዙ ሚስጥር የሚያውቁና ህወሓትን አደጋ ላይ ሊጥሉ የሚችሉ ሰው በመሆናቸውም እንደሆነም ጋዜጣው አብራርቷል። ከአፍሪካን ኢንተለጀንስ መረጃ መረዳት እንደተቻለው ህወሓት ጄኔራሉን ለማገት የወሰነው በሁለት አበይት ምክንያትም መሆናቸውን አስታውቋል። አንደኛውም ጄኔራሉ የነጻድቃን ምክር ቤት እንዳይቀላቀሉ በሚል ሲሆን ሁለተኛው ደግሞ ጄኔራሉ እጅ ላይ በርካታ የህወሓት ሚስጥሮች መኖራቸው እንደሆነም አስታውቋል። በተያያዘም ዜና የግዳጅ ወታደራዊ አፈሳው በክልሉ የጦር መሪዎች እንደሚመራም ታውቋል ሲል አንድ አፍታ ሚዲያም ዘግቧል። በትግራይ ክልል ባለፉት 2 ሳምንታት እየተፈጸመ ያለ ግዳጅ ወታደራዊ አፈሳ በዋናነት በክልሉ ጄኔራሎች እንደሚመራም ታውቋል ሲል አንድ አፍታ ሚዲያ ዘግቧል። አንድ አፍታ ሚዲያ እንዳስታውቀው ህወሓት የዚህ ድርጅት ተባባሪ ነው የተባለም ሲሆን የሰብአዊ መብት ድርጅት ይህንን የግዳጅ ወታደራዊ አፈሳም የጦር ወንጀል ሲሉም ፈርጀውታል። ቅድሚያ ለሰብአዊ መብት ኢትዮጵያ የተባለው ሀገር በቀል የሲቪክ ድርጅት ለጀርመን ድምጽ በሰጠው ቃል በክልሉ መጠነ ሰፊ የግዳጅ አፈሳ የተደረገ መሆኑንም አረጋግጧል። ይህንን ድርጅት የሚፈጽሙት በክልሉ ያሉ የጦር መሪዎችና ህወሓት መሆናቸውን የገለጸው የመብት ድርጅቱ በጉዳዩ ላይ እያደረገ ያለውን የምርመራ ውጤትም በቅርቡ ይፋ እንደሚያደርግም ጠቁሟል። የመጣልን መረጃ አንደኛ ከዚህ በፊት የተመለሱ ታጣቂዎች፣ ሁለተኛ በቤተሰብ ደረጃ ወደ ትግል ያላስገባ የሚል ነገር አለ። ሶስተኛም ወርቅ ማውጫ አካባቢዎች ወጣቶች ሰብሰብ ያሉባቸው አካባቢዎች ላይም አፈሳ እንዳለ፣ በኃይል ወደ ውትድርና ማስገባት እንዳለም የተለያዩ መረጃዎች ወጥተዋል ብሏል። ምክንያቱም ካለው ፖለቲካዊ ሁኔታ ጋር የሚገናኝ ነው ያሉም ሲሆን በተለይም የፕሪቶሪያው ስምምነት ወደ መፍረስ ደረጃ መምጣቱ አንዱ ምክንያት መሆኑን ገልጸዋል። ሰውን አስገድደህ ወደ ውትድርና ማስገባትና ህይወትን ማስከፈል በጣም ከፍተኛ የሆነ ዓለም አቀፍ የጦር ወንጀል ነው ሲሉም የድርጅቱን የጥፋት ደረጃም ጠቅሰዋል። ይህን እያደረገ ያለውም ትግራይ ክልል ውስጥ ያለው ወታደራዊ ኃይል እንደሆነና ህወሓት ደግሞ የሚተባበር ነው ሲል አንድ አፍታ ሚዲያ ዘግቧል። 12 ተሳፋሪዎች ተገለዋል። በገብረ ጉራቻና ጉሃጽዮን መሃል 2 አውቶቡስ ሙሉ ተሳፋሪዎች ታግተው ተወስደዋል ሲል የሾፌሮች አንደበት የተሰኘው ሚዲያም አስታውቋል። 12 ተሳፋሪዎች ተገለዋል። በኦሮሚያ ክልል ገብረ ጉራቻና ጉሃጽዮን መካከል ዛሬ በ2018 ዓ.ም 2 ህዝብ ማመላለሻ አውቶቡስ ሙሉ ተሳፋሪም ታፍኖ ተወስዷል። የሾፌሮች አንደበት የተሰኘው ማህበራዊ ሚዲያም እንዳስታወቀው በደረሰን መረጃ መሰረት 12 ተሳፋሪዎች መኪና ውስጥ እያሉ በተተኮሰባቸው ጥይት ህይወታቸውን አጥተዋል የሚል ሲሆን የታጠቁ ኃይሎች መኪናው ላይ ተኩስ በመክፈት ውስጥ በተቀመጡት በጥይት በመታታቸው ህይወታቸው ያለፈ ሲሆን ቀሪዎቹም ታፍነው መወሰዳቸው ተሰምቷል ብሏል። ይህን የመንገድ ክፍል ከሳምንታት በፊት አንድ አውቶቡስ ሙሉ ሰው ተወስዶ ዝምታ ይብቃ ፍትህ ስንል የነበረ ሲሆን ይህንን ሳምንት ሳይሞላውም 2 አውቶቡስ ሙሉ ተሳፋሪም ታግቷል ብሏል። በዚህ ቦታም በተደጋጋሚ እገታና ግድያ የሚፈጸምበት ሲሆን ይሁንና የሚመለከተው የመንግስት አካልም ምንም እልባት ባለመስጠቱም በተለየ መልኩ ከአማራ ክልል የሚገባና የሚወጡ ተሳፋሪዎች ላይ በየዕለቱም ግፍ ይፈጸማል ሲልም የሾፌሮች አንደበት ባወጣው መግለጫ አስታውቋል። የተባበሩት አረብ ኤሚሬትስ የሰለጠኑ የኮሎምቢያ ተዋጊዎች በሱዳን የሰብአዊ መብት ጥሰት መፈጸማቸውን ገልጿል። ሁማን ራይትስ ዎች ባወጣው መግለጫ መሰረት በኮሎምቢያ ውስጥ ከተለያዩ የሰብአዊ መብት ጥሰቶች የሚከሰሱ ተዋጊዎች በተባበሩት አረብ ኤሚሬትስ የጦር ሰፈሮች ውስጥ ስልጠና ካገኙ በኋላ በሱዳን እየተካሄደ ባለው ጦርነት ውስጥ መሳተፋቸው ተመልክቷል። ተቋሙ አቡዳቢ በርካታ የሰብአዊ መብት ጥሰቶችን ለሚፈጽሙ የፈጣን ድጋፍ ኃይል የምታደርገውን ማንኛውንም አይነት ወታደራዊ ግዛም በአስቸኳይ እንድታቆምም ጥሪ አቅርቧል። የሃንጋሪው ጠቅላይ ሚኒስትር ፒተር ማግያር ደሞዛቸውን በግማሽ መቀነሳቸውም አነጋጋሪ ሆኗል። አዲሱ የሃንጋሪ ጠቅላይ ሚኒስትር ፒተር ማግያር የህዝብ አመኔታን ለመመለስ የራሳቸውን ደሞዝ በግማሽ መቀነሳቸውንና የሚኒስትሮቻቸውን ጥቅማ ጥቅምን መገደባቸውን አስታውቀዋል። ማሻሻያው የመንግስት ኩባንያዎች ኃላፊዎችንም የሚጨምር ሲሆን በአጠቃላይ 139.9 ሚሊዮን ዩሮም ያድናል ተብሏል። የማግያር ቲሳ ፓርቲ የጠቅላይ ሚኒስትር የስልጣን ዘመን ከ8 ዓመት እንዳይበልጥ የሚከለክል የህገ መንግስት ማሻሻያም ሐሳብ አቅርቧል። ይህ እርምጃም የቪክቶር ኦርባን ዳግም ወደ ስልጣን መመለስ ለመግታት ያለመ ነው የተባለም ሲሆን በተጨማሪም ጠቅላይ ሚኒስትሩ የቀድሞው መንግስት የፈጸማቸውን የሙስና ወንጀል የሚመረምር ኮሚቴ እንደ
ወደሚያቋቁሙና የታገደውን የ10.4 ቢሊዮን ዩሮም የአውሮፓ ህብረት ፈንድ ለማስለቀቅ ወደ ብራስለስ እንደሚጓዙም ገልጸዋል። በሌላ በኩል ሃንጋሪ ከዩክሬን የሚገቡ የግብርና ምርቶችን ያገደች ሲሆን ማግያር ከዩክሬን ፕሬዝዳንት ዜሌንስኪ ጋር ለመወያየትም ቀጠሮ ይዘዋል። ዶናልድ ትራምፕ የተሰኘው ጎሽ ከእርድ መትረፉም አነጋጋሪ ሆኗል። በባንግላዴሽ ወርቃማ ጸጉር ስላለው ዶናልድ ትራምፕ ተብሎ የተሰየመውና በሰፊው የተነገረለት አልቢኖ ጎሽ ለኢድ አልአድሃ በዓል ላይ ሊታረድ የነበረ ቢሆንም በመንግስት ጣልቃ ገብነትም ህይወቱ ተርፏል። 700 ኪሎ ግራም የሚመዝነው ይህ እንስሳ በባንግላዴሽ እጅግ አልፎ አልፎ የሚገኝ ዝርያ በመሆኑና በማህበራዊ ሚዲያም ላይ ባሳየው ዝና ምክንያት የህዝብ ትኩረት መሳብ ችሏል። ገዢዎች እንስሳውን ለመግዛት ከፍተኛ ፍላጎት ባሳዩበት ወቅት የመንግስት ባለስልጣናት ባደረጉት አስቸኳይ ጣልቃ ገብነት ለገዢው ገንዘብ ተመላሽ ተደርጓል። ይህ ልዩ ጎሽ ለደህንነቱ ሲባል ከእርድ ተርፎ በዳካ ወደሚገኘው ብሔራዊ መካነ አራዊት እንዲዛወር መደረጉንም የሀገሪቱ መገናኛ ብዙሃን ዘግበዋል።